ወይኔ ዮናታን ወይኔ ልጄ ምን ሆነ ነው? ምን ሆንክብኝ? ምን ሆነ ነው? ወይኔ ዮኒ ምን ሆነ ነው? ምን ተፈጥሮ ነው? ምን ተፈጥሮ ነው ብለሽ እኔን ትጠይቂኛለሽ እንዴ? ምን ያልተፈጠረ ነገር አለ? ለዚህ ሁሉ ደግሞ ተጠያቂ አንቺ ራስሽ ነሽ። አንቺ ራስሽ ለምኑ? ምንድነው ያንከው? ለምን አትናገረኝም? ወይኔ አባቴ ቢኖር እንደዚህ አልደፈርም ነበር። እሺ ማዬ፣ እንደዚህ አልደፈርም ነበር። እንግዲህ የምትናገር ከሆነ ተናገር። ምንድነው የምትቀባጥረው? አጎተብየው ነው አጎተብየው ሙልጭ አድርጎ ሰድቦኝ ላከኝ። ያሰደብሽኝ ደግሞ አንቺ ራስሽ ነሽ። ቆይ ምን ቢልህ ነው ይሄን ያህል? መጽሐፍ ጻፍ ባለኝ መሰረት ጽፌ ወሰድኩለት። እሺ ከዛማ ይሄን ፌስቡክ ላይ ወስደ ፖስተው እኔ ምን ብዬ ነው ማሳትመው ብለው ሳቀብኝ። ምን ያህል ጽፈህ ነው? ዋናው ጥበቡ ነው እንጂ ገጹ ምን ያደርጋል? ለዚህ ነው እንዴ? ለማንኛውም እየጮክ የሰው ቀልብ አትክፈፍ። እሺ ማሚ፣ አንቺም እንደሌሎቹ ግዴለሽ ሆነሽ እኔን ጥለሽ ልትሄጂ ነው? እባክህ ዝም በል። ወይኔ አባዬ አባዬ! አንተ ብትሙ ወይኔ አባዬ ወይኔ አባዬ! አለም ልትወጪ አልነበር እንዴ? ቀርተሽ ነው? ቡና ላፈላለሽ ብዬ እኮ ልትወጪ ነው ብዬ እኮ ነው የታውኩት። እስታት ነዘች። እሺ ይቅርታ። አለሜን ከፍቻታለሁ። የት ልሂድ? ወደ ቤተሰቦች መመለስ አልችልም። ቶሎ ስራ ማግኘት አለብኝ። ከዚህ በላይ ሸክም መሆን የለብኝም። ወይኔ ዮናታን አሳያለሁ። ሰባት ገልጽ ሙሉ ጽፌ ሰጥቼው እቺ ምንድን ናት ይለኛል እንዴ? ይሄ አሳያለሁ። ፈለግሽኝ እንዴ? ናንዬ ምን ሆነሽ ነው የተናገረሽ? ሰዋል ቅድም ምን ዮናታን ነው ይሄ የማይረባ ተናግሮሽ ነው? ማሚዬ አንቺ እኮ ቆይ አንቺ እሱን ለምን በቁም ነገር ትቆጥሪዋለሽ? ምንድነው አትናገሪም እንዴ? አይ በቃ ተይው፣ ምንም አይደለም። እንዴ ናንዬ ምንድነው ያንሽብኝ? ቅድም አትነዝልሽ ስትይኝ ተሰማኝ። ድፍረቴን አጣሁ። አንቺ ነበርሽ እኮ ድፍረቴን። እሺ ለዛ ነው ባይቀደም ልጄ እኔ እንደዛ ስልሽ አላስታውስም። አንቺ ማታውቂው ብዙ ቁስል አለ። ማሚ እኔ እንደዛ ለማለት ፈልጌ እኮ አይደለም። በቃ ሁለተኛ ልናገር። አንቺ እኮ ምንም አልተናገርሽም። የተናገርኩሽ እኮ እኔ ነኝ። ብትናገሪኝም እኮ እናቴ ነሽ። እኔ ነኝ ዝም ብዬ ያጋነንኩት። ባለቤቴ በጣም ጥሩ ሰው ነው፣ ከጥሩም በላይ ግን እሱም ከጣም በኋላ ልቤ በጣም ተጎዳ። አይዞሽ እናቴ። ዋናው ችግር የጀመረው ግን ትንሽ ኩሽ ባለ ቁጥር የሆነ አባዬ እያለ እየረበሸኝ የአእምሮ በሽተኛ የሆንኩን ያህል ይሰማኝ ጀመረ። ብዙ ሰዎችን የምረብሸው በዛ ሰዓት ነው። የሚገርም ነው። ታዲያ ካምፓስ ከሄደ በኋላ ግን እሱም ትንሽ ተረጋጋ፣ እኔም ትንሽ ረፍት አገኘ። ተመስገን ነው። አሁንማ እሱም ትልቅ ልጅ ሆኗል። ቢሆንም አንዳንዴ ግን ዮኒ አባቱን አደራ ያልተወጣ ያህል ሲጮህብኝ እጅግ በጣም ይረብሸኛል። ከዛም በኋላ ለሰዓታት ያህል ማሰብ አልችልም። አይዞሽ ማሚ፣ እኔም ሌላ ዳሆኝ ያስለቀስኩሽ አይደለም፣ ይቅር በይኝ። በፍጹም አንቺ ልክ ነሽ ልጄ። በዮኒ የተነሳ ብዙ ሰው አስቀይሜያለሁ።
ምን አባሽ ይሆንሽ ነው? አንቺን እኮ ነው ማናገርሽ። ቆይ አንቺ ማን ይላክሽ? ዮኒ ምንድነው የተፈጠረው? እየጻፍኩኝ እያለ ለምን ትረብሽኛለሽ? ይቅርታ እኔ ምናምን አትበይኝ። ስላንቺ የጠየቀሽ ሰው የለም። እኔ ያልኩሽ ለምን ረበሽ ነው። ገና ለገና ማህበረሰቡን የሚለውጥ ተጽዕኖ ፈጣሪ ሰው ነው ተብሎ ነው አይደል አንቺን የላኩሽ? አትንተባተቢ። ለምንድን ነው ልታስተጓጉኝ የፈለግሽው? እውነቱን ንገሪ። ላስተጓጉልህ እኮ አይደለም። እና ምን እያደረግሽ ነበር? ቆይ ከዚህ በላይስ ምን እስክታደርጊ ነው የምጠብቅሽ? እዚህ ጋር ወረቀቱ ተበታትኖ ሳየው ላስተካክለው ብዬ እኮ ነው። እሱ በኋላ አይደርስም ነበር? ይደርሳል። እንደምትረበሽ ስላላወቅኩኝ ነው። ስላላወቅሽ ነው ወይስ ነው መረበሽ ፈልገሽ? አረ እኔ አውቄ ያረበሽኩም ዮኒ። ዮኒ እያትበኝ መሰሪ። እሺ አለለም። እኔ ለህዝብ የሚሆን ነገር ለመጻፍ ያጎቴን አፍ ለማዘጋት እታገላለሁ። እዚህ አንቺ ይቅርታ የምር አውቄ አይደለም። ይኸውልሽ እኔ እኮ ልክ ከአንቺ ጋር ማውራት ስጀምር ስልኬ ሁሌ ይጠራል። ይህን አጋጣሚ አድርጌ የምወስደው ጅል እመስልሻለሁ? ንገሪኛ። ምን ልናገር? ቆይ ለየትኛው ነው የምትሰሪው? ከማን ጋር ነው የምትሰሪው? ከሀገሪስ ምንድን ነው የምትፈልጊው? እንዴ አረ ዮኒ እያስጨነካኝ ነው። ስሚ ቆይ አገርሽ ለአረቦች አሳልፈሽ ሰጪ ምንም አይመስልሽም? ትንሽ አይከብድሽም? ዮናታን። አቤት ማሚ። ና ክፍል እንነጋገራለን። ማሚ በዚህ ሰዓት ተገቢ ነው? ያልኩህን ብቻ አድርግ። ማሚ ቢዚ እኮ ነኝ፣ ድርሰት እየጻፍኩ ነው። 20 ሰከንድ ሰጥቻለሁ። ና ማሚ ደግሞ ከአንቺ ጋር ጨረስኩሽ፣ እመለሳለሁ። ወይቼ ምስኪን የኔን አልጋ ልብስ ስለሱ የሱን አልጋ ልብስ ለኔ ምን ታደርግ? ይሄ እርጉዝ አይምሯን አዙሯት ነው። ቆይ አንተ ከልጅቷ ምንድን ነው የምትፈልገው? ማሚ እንዳልኩሽ ነው፣ ሰላይ ናት። ሰላይ ቤታችን አስገብተን እየቀለብን ነው። ከዚህ በፊት እኮ ጠይቄ ነበረ፣ ምንም አይነት መረጃ አልሰጠኝም። ማሚ የሆነ ሀገር ሰላይ ናት። እዚህ ቤት ገብታ ከኋላ የሆነ ሴራ እየሰራች እንደሆነ እርግጠኛ ነኝ። ስሜቴ ነግሮኛል። ለምን ከሷ ራስ ላይ አትወርድም? ማሚ ደግሞ ራስ ያለሽ የት ያላትን ራስ ነው? ከዚህ በኋላ እንድትናገራት አልፈልግም። እሷ የቤቱ ታላቅ ልጅ ናት። ማለት በየትኛው መስፈርት ነው የዚህ ቤት ልጅ የምትሆነው? ሰማኛለህ? እሷ የኔ ልጅ ናት። ህጋዊነቷን ከፈለክ በጉዳይ ፍቻ የማቀፍ መብት አለ። አንተ እሷን እንኳን መንከባከብ ባትችል በመንገዷ ገብተህ ምንም አይነት እንቅፋት እንድትሆንባት እንደማልፈልግ ነግሬያለሁ። እሷን እንዳትረሳ። ማሚ መስመር እየሳትሽ ነው። ትልቅ ስህተት ውስጥ እየገባሽ ነው። እሱን ለኔቱ ታውቂያለሽ ማሚ፣ ማህበረሰቡን ወደፊት የሚያሻገር ጽሁፍ ደግሞ እየጻፍኩኝ ነው። አይተሻል አይደል እንዴ? ማህበረሰቡን የምትለውጠው ራስህን ሳትለውጥ ነው። አንቺም ደገምሽው ማሚ። ሌላ ምን ብሏል? የማነች የዚች የሰራተኛዋም አይን እኮ እንደዛ ነበር የሚለው። አይን ማለት ያናደደኝ እሱ አይደል እንዴ? እየሰራው የምታየኝ እይታ ራስን ሳትለውጥ የሆነ ማህበረሰቡን ለመለወጥ ታስባለህ ምናምን አይነት አስተያየት እኮ ነው። እንደዛ ነው የምታየኝ የነበረው። በምን እርግጠኛ ሆንክ? ውስጤ ነዋ፣ ግልጽ አድርጎ ቃል በቃል የነገረኝ። ይልቅ ህሊና ይባላል። የራስህ ህሊና ነው ለራሴ የነገረ። ማሚ ምንድን ነው የምትይው? ቆይ ይኸውልህ ልጅቷን ብትዋት ይሻልሃል። በፍጹም እንዳታስጨንቃት። እሷ ስትረብሸው ልጁን አትረብሹ ታዩ ብለሻታል ወይስ እኔና አባዬ የማናውቀው? የማታውቁት ምን? ያው ከኔ በላይ የምትሆኝላት ልጅስ ብትሆን ብዬ ነዋ። በመጀመሪያ ደረጃ ካንተ በላይ አልሆንኩላትም። ሲቀጥል አባትህ በነበረ ጊዜ የለችም። አሁን ግን የኔ ልጅ ናት፣ ከኔ ጋር ትኖራለች። ማሚ ይኸውልሽ እኔ ምንም ነገር እየገባኝ አይደለም። ዲግሪ ጨርሰህ ማስተርስህን ልትሰራ የተነሳ ሰውዬ እንዴት ነው እች ነገር ማትገባ? እንደውም ለዛ ይመስለኛል ያልገባኝ። ማሚ የምታወሪው ነገር እኮ ምንም ሎጂካል አይደለም። ይኸውልህ ያንተን ሎጂክ ለራስህ ያዘው። እች ልጅ ከዚህ በኋላ ብትደርስባት ከኔ ጋር ትልቅ ጠብ ነው የሚቀጥለው። ሁሌ ለእሷ የምታዳዩ ናኒ ወይ ነው ለተሻለ እንዴ? አዎ እንዴ ለራስሽ ብቻ ካልሆነ ለኛ እንዳትሰሪ አላልኩሽም ነበር? ወይ ማሚዬ ቤት አይደለም ይሄን ካልሰራው ቆይ ምን እሰራለሁ? ቢሆንም ይሄን ስራ ነው። አንቺ ዘና እንድትይ እንጂ ሌላ ስራ እንድትሰሪ አልፈልግም። ዘና እያልኩኝ እኮ ነው። እንደውም እኔን የሚያዝናናኝ ማብሰል ነው ብል ውሸት አይሆንብኝም። እስኪ እንደው እንደ ልጆቹ ወጣ ብለሽ አየሩ ሰጂ። ምኑን ወጣ አልኩ ብለሽ ነው? ይሄ ሰው ወሬ እኮ ከቤት አያስወጣም። ገና እግሬ እንደወጣ ነው እግሬ የሚተሳሰረው። ሰዎችንማ ካዳመጥሻቸው በግድ ገፍትረው ገደል ይከቱሽና ገደል ገባች ብለው ያወራሉ።
እውነትሽ ነው ማሚ? አያትሽ ገጠር ነው የሚኖሩት? አዎ። ድምጼን ከሰማችሁላ 6 ወር አይሆናትም ብለሽ ነው? ይሄን እኮ በጣም አዝናለች። እና አሁን ብትደውይላቸውስ? ከየት ተገኝቶ ግን ጥሩነቱ ስራ ስለሚበዛብኝ መደወል እንደማልችል ስለነገርኳት ብዙም ላትጨነቅ ትችላለች። በእኔ ስልክ ለምን አትደውይላቸው? ናኒዬ፣ ናኒ፣ እንዴ ናኒ! አቤት ማሚ። አናገርሽኝ? በእኔ ስልክ ለምን አትደውይላቸው? በሀገር ውስጥ ስልክ እንዴት እደውልላቸዋለሁ? ያውቃሉ፣ ይጨነቃሉ። እንዴት እደውልላቸዋለሁ? ይገባኛል፣ ግን ደግሞ ትናፍቂያቸዋለሽ ብዬ ስላሰብኩ እኮ ነው። ናፍቆት ከጭንቀት አይበስም? ነገሮችን በትንሽ ጊዜ መስመር እንደማትይዝ ይሰማኛል። አውቃለሁ፣ ማድረግ ትችያለሽ። ተስፋ መቁረጤ ጠፍቷል። ያኔ እንዳሰብኩት ራሴ ላይ እርምጃ ወስጄ ቢሆን ሀያቴም ቢሆን ቤተሰቦቼ ከዛ በኋላ አያዩኝም ነበር። በፍጹም ራስሽ ላይ ምንም ማድረግ የለብሽ። አፈር ልሶ ይነሳሉ እንደሚባለው እንደምንም ብለሽ ራስሽን አጣጥረሽ ትነሻለሽ እንጂ ራስን ማጥፋት የሚባል ነገር የለም። አመሰግናለሁ ሁሌም ከጎኔ ስለሆንሽ። እንዴ ናኒ! አቤት ማሚ። ናኒዬ፣ ለቤተሰቦችሽ ገንዘብ ብንለቅ ቅር ይልሻል? ማለት? ያው ለአንዳንድ ነገር ይጠቅማቸዋል ብዬ ነው። በሌላ ነገር እንዳታስብብኝ ፈራ። ማሚ፣ እኔን እዚህ በማቆየትሽ ራሱ እኮ ብዙ ተቸግረሻል። እኔ አሁን ስራ ስለምጀምር ራሴ እልክላቸዋለሁ። ያው ከ6 ወር በላይ ድምጽሽን ስላልሰሙ ይጠብቃሉ ብዬ ነው። እንደው ትንሽ በስምሽ ገንዘብ ብትልኪላቸው እኮ አስቤ ነው። እሺ፣ በጣም አመሰግናለሁ። ልጅ አይደለሽ? እንደምን ምስጋና ያስፈልገዋል? ናኒ፣ ናኒ፣ አንቺ ናኒ! አቤት። ነይ ግቢ። አቤት። ምን ፈለከኝ? ግቢ ተባልሻል እንዴ? አይ እዚህ ጋር ሆኜ አውራኝ። አቤት። ምን ፈለከኝ? ግቢ ተባልሽ አይደል እንዴ? አይ ኪችን እኮ የሆነ ስራ ይዤ። ስሚኝ፣ ህይወት ላንቺ ምንድን ነው? ምን? ወይኔ ምን ትለኛለች አጠገብ ይሆናል። አይሰማም? አይ ሰምቻለሁ። ምናልባት ስራ አልጠበቅኩት ይሆናል። መጠበቅ ነው። ዝም ብሎ ከማለት እንደዚህ አይነት በሰል ያሉ ሀሳቦችን ማሰብ ይሻላል። አይሻልም? ልክ ነህ። ሁሌም አሁን ባለሽበት ይሄ የወረደ አስተሳሰብ ስለመኖር ማሰብ የለብሽም። እሺ ገባሽ አይደል? አዎ ገብቶኛል። ከፍ ያለ ሀሳብ ማሰብ አለብሽ። በደንብ የጠለቀ ሀሳብ ማሰብ አለብሽ። ገብቶሻል አይደል? ገብቶኛል። እጠብቃለሁ። ለጊዜው በጥገኝነትም ቢሆን ያለሽው ግን እድለኛ ሰው ነሽ። ገብቶሻል አይደል? አሁን ያልኩ አልገባኝም። እንዴት አይገባሽም? ደህነት ነገር ነሽ እንዴ? አሁን እየኖርሽ ያለሽው እኮ የፖለቲካል ሳይንስ የማዕረግ ተመራቂ የብዙ እምቅ እውቀት ባለቤት የሆነ ፖለቲክስ ቤት እኮ ነው እየኖርሽ ያለሽው። አይገባሽም? እሺ እሱስ ልክ ነው። ድስቱ ሳያር ልሂድ አይደል? አየሽ አይደል? ድስት አያር ድስት ውስጥ የተጣደው ነገር ነው የሚያረው። ይቅርታ ስለ ቸኮልኩ ነው። ድስት ጥጄ ኪችኑን እየወለወልኩ ነበር። ለማንኛውም እሺ ወደ ጥያቄ ስመለስ ህይወት ላንቺ ምንድን ናት? አሁን ያልከው ሁሉ መልስ ይሆናል። እኔ ግን ድስቱ ጋር ልሂድ። አየሽ አይደል ምን ያህል የዘቀጠ አስተሳሰብ እንዳለሽ። እኔ ስለ ህይወት ስለሚባል ነገር አወራሻለሁ፣ አንቺ ግን ስለ ድስት ማንኪያ ሹካ ምናምን ታወሪኛለሽ። ምንድን ነው የሚሸተኝ? ወይኔ ድስቱ ነው መሰለኝ። ድስቱ ነው መሰለኝ። ድስት አባሽ አለሜ! አንተ ምን ሆነ ነው? ለምንድን ነው የምትቀሳቅሰኝ? የሆነ ነገር ላናገርሽ ነበር የመጣሁት። በሰል ያለ ሰው ላናገር ፈልጌ በእኔ ልክ የበሰለ ሰው አጣኝ። ምን ታስቢያለሽ? ምንድን ነው የምታወራው? ለምንድን ነው የቀሰቀስከኝ? በዚህ ጠራራ ፀሐይ ተኝቼ ነው እንዳትኝ። እኔ ለምተኛው አንተ ማን ነጋው ጫረገ? አሁን ምንድን ነው የምትፈልገው? አየሽ ማሚ፣ ህይወትን በሌላ አንግል ማየት እንዳለብን ተረድቻለሁ። ህይወት ማለት ደግሞ የሞት ነጸብራቅ ናት። ሰው ደግሞ የሚኖረው ሞትን እየፈራ ነው ሲባል ሰምቻለሁ። ስለዚህ ስኬታማ ህይወት ለመኖር ሞትን መጋፈጥ ያስፈልጋል። ምን ታስቢያለሽ? በስመ አብ! ምንድን ነው የምትቀባጅረው? በቁመተኝታል ወይንስ ምንድን ነው? ማሚ ይኸውልሽ፣ ሀሳቤን እንድታጣጢም እንድትነቅፊም አልፈልግም። ይኸውልሽ ይሄ ሀሳብ
ከጊዜ በኋላ የሀገራችንን ፖሊሲ የሚቀይር ሀሳብ ነው። እኔ እኮ አላጣጣልኩም። ከእንቅልፌ ስነቃ ሞት የሚለውን ቃል 100 ጊዜ ስደጋግመው ምን ሆነው ብዬ እኮ ነው። እኔ እንኳን ምንም አልሆንኩም። ግን አየሽ ማሚ፣ ይሄ ማህበረሰብ ስለ ሞት ያለው ምልከታ መቀየር አለበት። ሂዳ ሞት አትበልብኝ በእናት። ለምን ግን እንደዚህ እንደምትሆኝ ታውቂያለሽ? ሞትን ስለምትፈሪው ነው። በስመ አብ ወወልድ ወመንፈስ ቅዱስ። ሂሩታልኝ። አየሽ፣ እኔ አሁን አንቂ ነኝ። ይሄን ፈሪ ማህበረሰብ ደፋር ለማድረግ ቆርጬ ተነስቻለሁ። አንተ ለራስህ መቼ ነቃህና ነው ማህበረሰቡን የምታነቀው? ቅድም የጀመርኩት መጽሐፍ አለ፣ 2ኛ ገጽ ላይ ነው። እየጻፍክ ነው ወይንስ እያነበብክ? እየጻፍኩ ነው እንጂ ማሚ፣ እኔ ማንም የጻፈውን የማነብሰው እንኳን አይደለሁም። እና አሁን ምን ይሁን ነው የምትለው? ነገ ጨርሼ አሳትሟለሁ። ከዛ የዚህ ማህበረሰብ ችግር ተፈታ ማለት አይደለ? አሁን ባንተ መጽሐፍ ነው የማህበረሰቡ ችግር የሚቀረፈው? ታዲያስ ማሚ? አቤት ታድሎ፣ አባቴ ይሄን ጉድ ሳይ በሰላም አረፈ። አዎ እናቴ፣ መታሰቢያነቱ የህይወትን መንገድ ላሳየኝ አባቴ ብዬ ላሳትም አስቤያለሁ። መታሰቢያነቱ ቀርቶብህ እንደው መንገዱን ብታገኘው ይሻል ነበር። አገኘው እኮ ማሚ፣ አገኘው። ደህና ሁን። ትንሽ ቆይቼ የሚሄድበት ስላለኝ አሁን ልረፍበት። ትወጣልኝ? ማሚ ሞትን አትፍሪ። በስመ አብ ወወልድ ወመንፈስ ቅዱስ። ኧረ ሂድ ውጣልኝ። ውይ ሞትን አትፍሪ ማሚ፣ ሞትን አትፍሪ። بها والآن مع الدرس الثالث سائلين المولى عز وجل أن ينفع بها والآن مع الدرس الثالث سائلين المولى عز وجل أن ينفع بها والآن مع الدرس الثالث እንዴ እኔ እኮ ድሮ ተናግሬያለሁ። እቺ የአረብ ሰላይ ናት አልሰማላችሁ? ገና ለገና የኢትዮጵያን ሕዝብ የሚያነቃቃ አንድ እኔ ብገኝ እኔ ላይ ሴራ ቆይ ማድረገውንማ እኔ ነኝ የማውቀው። ዮኒ የምሬን ነው እንዴ? እኔ በሀገር ስቀልድ አይተህ ወይ ሰምተህ ታውቃለህ? ኧረ ዮኒ የማይሆን ነገር ነው። ገና ለገና ዮኒ ይሄን ሀሳብ ስላመጣ አይሆንም ብለህ ሄደህ የራስን ፓርቲ ልታቋቁም ምን ይመስላል አንተ ስግብግብ? ኧረ ዮኒ የምታወራው ግን ለአንተ ይሰማል? ማወራውማ እንዴት ነው የማልሰማው? ወይስ ደንቆሮ ነው ለማለት? በቃ እንደተመቸህ። ገና ይመቸኛል። እንደውም አንድ ነገር ልንገርህ፣ የፖለቲካ ፓርቲ መስርቼ እቺን ሀገር በአንድ እግሯ ካላቆምኳት ምን አለ በለኝ። መጀመሪያም በአንድ እግር ቆማ ነው ያለችው። ለማንኛውም የፓርቲያችን አባል ትሆናለህ። የፖለቲካ መጽሐፍ ስታነብ ያኔ ትነቃለህ። ይመች ዮኒ። ያልነቁ አንቂዎች ልንሆን ነዋ። ኖ እኔም አነቀቻለሁ። እናንተም ባይሆን አዲስ መጽሐፍ ጽፌ ያነቃችኋለሁ ብዬ። ሄሎ አሌክስ፣ ሄሎ ድሮም አንተን ከማንቃት እኔ በጀዝብ ይሻላል። ደደብ አንቺ አቤት። የት ሄደሽ ነው? የትም እየጻፍኩ ስለነበር እኮ እንዳረብሽ ብዬ ነው። ተይ እንጂ። እውነት የምሬ ነው። አየሽ፣ አንቺ ልጅ መስማት ትችያለሽ ማለት ነው። እንዴት አልሰማም? ታዲያ ከአረቦቹ ጋር ምንድን ነው የሚያጣላሽ? ማለት
የምትባየውን የምታረጊ ከሆነ እኮ አረቦች ፍቅር እንደሆኑ ሰምቻለሁ። ኧረ እንዴ ታዲያስ? ሌላስ የሰማከው ነገር የለም? ገንዘብ መክፈል ሳይፈልጉ ሲቀሩ እንደሚያስወግዱ፣ ሀበሻ ሰው መስሎ እንደማይታያቸውስ አልሰማክም? አየሽ፣ በጣም ጨለምተኛ ነሽ ማለት ነው። የማስበውን ሳይሆን 4 አመት ከኖርኩት በጥቂቱ ነው እሺ ነገርኩክ። አሁን የምጽፈው መጽሐፍ የአስተሳሰብ አድማስሽን ያሰፋልሻል። ይሄ የት መሄጃ አለኝ ምን አደርጋለሁ ምናምን የምትዩን ሀሳብሽን ነቅሎ ያወጣልሻል። እሺ ከዛስ? ምን ከዛስ አለው? ከዛማ ከዚህ ቤት ተነቅለሽ ቀጥታ ሄደሽ አረብ ሀገር ትተኪያለሽ። ይሻላል። ቀላል መጽሐፍ አድርገሻታል። ኧረ ይህማ ወሳኝ መጽሐፍ አይደለም እንዴ? ደግሞ እኮ ስለ ይቅርታ እጽፋለሁ። እዛ ሄደሽ ማዳምሽን እንዴት ይቅርታ መጠየቅ እንዳለብሽ፣ የኢትዮጵያን የማህበረሰብ ችግር እንዴት እንደሚፈታ ምናምን፣ ብቻ ባጭሩ ምን አልፋሽ የሚገርም መጽሐፍ። በእርግጥ ያንተን ውስብስብ ችግር ፈቶ የማህበረሰቡን ችግር መፍታት የሚችል ከሆነ በጣም ትልቅ ነገር ነው። ትልቅ ነገር ነው የተናገርሽ። ትልቅ ነገር። ቆይ ምን አይነት ነገር ነው? ልጁ ጤናም የለውም እንዴ? ቆይ እንዴት ነው ሰው በሰው ቁስል እንደዚህ የሚቀልደው? አረብ ሀገር ሄደን እንደዚህ የምንሆነው ፈልገን ነው እንደሚመስለው። ምን አለበት አንድ ጊዜ ሄዶ ባየው። ትርጉም ያለው ህይወት መኖር ትፈልጊያለሽ? ትርጉም ያለው ህይወት መኖር ትፈልጊያለሽ ወይ? ማለት አንቺ ልጅ አማርኛችም እንዴ? አማርኛ ሳቺ ነው እዚህ መጥተሽ እኛን የምታዳርቂን? አይ እችላለሁ ያልከው እኮ ስላልገባኝ። ለምንድን ነው የማይገባሽ? ቆይ አታበሳጪ። እሺ ይቅርታ። ትርጉም ያለው ህይወት ለመኖር ምን ማድረግ እንዳለብሽ ታውቂያለሽ? ብዙም አላውቅም። ከዚህ በኋላ ግን ነፃ የምትወጪበት ጊዜ መጥቷል። ማለት ባለፉት 159 ዓመታት ውስጥ በኢትዮጵያ የፖለቲካ ቀውስ ውስጥ ማንም ያልተረዳው የፖለቲካ ሚስጥር ገብቶኛል። ለነገሩ አንቺም አታስቢ። አሁን አዲስ በማሳተመው መጽሐፌ ላይ ስለሚገኝ ያኔ ማንበብ ትችያለሽ። እሺ ግን ከዚህ ቤት እንድትወጪ ስለምፈልግ ቶሎ አነቃሻለሁ። ማለት ከዛሬ ጀምሮ ሞትን መፍራት ማቆም አለብሽ። እንዴት? ከዛሬ በኋላ ሞት በርሽን አኳኩቶ ቢመጣ እንኳን ጭራሽ እንዳትፈሪው። ጭራሽ። አሁን ራሱ እኮ እያስፈራራካኝ ነው። ስለኔ አይደለም ስለ ሞት ነው ያወራሁሽ። ባለፉት 159 ዓመታት ውስጥ የኢትዮጵያ ማህበረሰብ በፖለቲካ አዘቅት ውስጥ የገባውን ነገር በዲግሪ ጽፌው ነበር። ያኔ ያልገባኝን ነገር ነው አሁን ዋናው ችግር የገባኝ። እሺ አዎ የኢትዮጵያ ማህበረሰብ ቀስ በቀስ ሞትን እየፈራ ሽንታም እየሆነ ስለመጣ ነው ኢኮኖሚያዊ ማህበራዊ ችግሮች እየተከሰቱ ያሉት። እሺ ስለዚህ በዚህ ልብሽ ነገውኑ ወደ አረብ ሀገር ቀጥ ብለሽ መሄድ አለብሽ። ይሻላል። እንግዲህ ነግሬሻለሁ። መንቃት ካልፈለግሽ ግን አዳፍንሻለሁ። ደደብ